ለመላው የክርስትና እምነት ተከታዮች ወገኖቻችን በሙሉ እንኳን ለብርሃነ ልደቱና ለብርሃነ ጥምቀቱ አደረሳችሁ እላለሁ። ይህ መልካም ምኞቴ በአገርም ውስጥ በመላው ዓለም ላላችሁ ወገኖቻችን በሙሉ ይድረሳችሁ እላለሁ። ይህንን መልእክት ማስተላልፍላችሁ ፕሮፌሰር መስፍን አርአያ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር በጠቅላላው በ10ቱም ኮሚሽነሮችና በኮሚሽኑ ማህበረሰብ ስም በመሆን ነው። እንደሚታወቀው የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመ ጀምሮ ላለፉት 3 ዓመታት እና 10 ወራት ገደማ እጅግ በርካታ ስራዎችን አከናውኗል። እነኚህም መላው ሀገራችንን ህዝቦች 11ዱም ክልል 2 ከተማ መስተዳድሮች እና የፌዴራል ተቋማትና እንዲሁም በመጨረሻው ላይ በውጭ የምትኖሩ ኢትዮጵያውያን ወገኖቻችንን ጨምሮ የተሳታፊዎች ልየታና የአጀንዳ ስብሰባን በማድረግ በአሁኑ ሰዓት በሁሉም ክልሎች ከትግራይ ክልል በስተቀር አጀንዳዎች ተሰብስበው አጀንዳዎች በሚገባ ለጠቅላላው ሀገራዊ ምክክር ጉባኤ በመዘጋጀት ላይ ይገኛሉ። ይሄ የኢትዮጵያ ሀገራዊ ምክክር ኮሚሽን እንቅስቃሴ የተሟላ የሚሆነው በትግራይ ያሉ ወገኖቻችን፣ በትግራይ ያሉ አርሶ አደሮች፣ አርብቶ አደሮች፣ በትግራይ ያሉ ሴቶች፣ ወጣቶች፣ አካል ጉዳተኞች፣ በትግራይ ያሉ የተለያዩ የማህበረሰብ ክፍሎች በሙሉ እንደ ሌሎቹ ክልሎችና ፌዴራል ተቋማትና ውጭ ያሉትን እንዳደረጉት ሁሉ እነሱም በእኩልነት ላለፉት እጅግ በርካታ ዓመታት ምንም እንኳን እኛ ኢትዮጵያውያን ለብዙ ሺህ ዘመን በያለንበት ቦታ በየመሪዎቻችን እርስ በርሳችን ተጋምደን ተፋቅረን ተጋብተን ተዋልደን ትውፊቶቻችንን በየጊዜው እያስከበርን የውጭ ጠላት በሚመጣበት ጊዜ ደግሞ እንደ አንድ ህዝብ በመሆን ሀገራችንን ዳር ድንበሯን አስከብረን አስጠብቀን ተፋቅረን የኖርን ህዝቦች ብንሆንም ላለፉት ዓመታት ደግሞ አንዳንድ ምክንያቶች የተፈጠሩ ለግጭቶች እንዲያም ሲል ደግሞ መሪር ለሆኑ ጦርነቶች ሁሉ ሲዳረጉን ይስተዋላሉ። ታዲያ እነኝህን ችግሮች በሚገባ ለመፍታት ላለፉት 30 ዓመታት በሚሆን ጊዜ ልሂቃንና ፖለቲከኞች ለመግባባት መነጋገር አለብን ሲሉ ቆይተዋል። ታዲያ ለሁሉም ጊዜ ያለውና ጊዜው ደርሶ የኢትዮጵያ ሀገራዊ ምክክር ኮሚሽን በህዝብ ተወካዮች ምክር ቤት በአዋጅ 1265/2014 ተቋቁሞ 11 ኮሚሽነሮች የተሰየመውለት እጅግ መሰረታዊ በመሆኑ ላያግባቡን የቻሉ ለግጭት የዳረጉን እና ወደፊትም ለግጭት ሊዳረጉን የሚችሉ ምክንያቶችን በሚገባ ነቅሶና አውጥቶ የኢትዮጵያ ህዝቦች በተወካዮቻቸው አማካኝነት ማንም ወደ ኋላ ሳይቀር ያሉት ህዝቦቿ በሙሉ በእኩልነት የዳር ሀገርም የመሀል ሀገርም ህዝቦች በጋራ ሆነው ተመካክረው መግባባት ላይ እንዲደርሱ ለማስቻል የተቋቋመ ሀገራዊ ምክክር ነው። ለዚህም ነው እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት ቀደም ብዬ እንዳልኩት 3 ዓመት ከ10 ወራት ገደማ ይህንን የተጣለበትን እጅግ ከፍተኛ የሆነ ኃላፊነት ማንኛውም የህብረተሰብ ክፍል እንዳይተው ዳር ሀገር ያሉ ህዝቦቻችን ለመጀመሪያ ጊዜ እንዲናገሩ የተገፉ የማህበረሰብ ክፍሎች ካሉ በየወረዳዎቹ የተፈናቀሉ ማህበረሰብ ክፍሎች ካሉ በየወረዳዎቹ በየዞኖቹና በየክልሎቹም ጨምሮ ሁላቸውም ወደዚህ ወደ ሀገራዊ ምክክር ጉባኤ እንዲመጡ ከመጀመሪያው ለማስቻል የተሳታፊዎች ልየታና በክልል ላይ ደግሞ የአጀንዳ ማሰባሰብ ሂደት የተከናወነው። ይህ ሂደት ቀደም ብዬ እንዳልኩት በድሬዳዋና በአዲስ አበባ በሁለቱ ከተማ መስተዳድሮች በፌዴራል ተቋማት እና እንዲሁም ከወረዳ ጀምሮ በክልሎች ላይ ተከውኗል። ስለዚህ ይሄ ስራ እንዲሳካ እና ወደ መጨረሻው ምዕራፍ ለመድረስ ቀደም ብዬ እንዳልኩት የትግራይ ወገኖቻችን በዚህ ስራ ውስጥ ወይም በዚህ ሂደት ውስጥ ሙሉ በሙሉ መሳተፍ እንዳለባቸው እናምናለን። በዚህም መሰረት የክልሉ መስተዳድር መቀጠል እንደምንችል በሰጠን ይሁንታ መሰረት ኤክስፐርቶቻችን ወይም ባለሙያዎቻችን እና ኮሚሽነሮቻችን
ወደ ትግራይ በመሄድ በመጀመሪያዎቹ ወራት መተማመንን ለመፍጠር ወይም ደግሞ የፈረንጆች ትረስት ቢልዲንግ የሚሉትን ለመፍጠር ምክንያቱም ይህ ኮሚሽን በሚቋቋምበት ጊዜ ትግራይ ምን ሁኔታ ላይ እንደነበረች የምናስታውሰው ነው እና ስለዚህ ተቀራርቦ መነጋገር ስለሚያስፈልግ እዛ ካሉ የፖለቲካ ፓርቲዎች፣ እዛ ካሉ ልሂቃን ምሁራን፣ እዛ ካሉ የሃይማኖት ተቋማት፣ እዛ ካሉ የፐብሊክ ዲፕሎማሲ እና የተለያዩ የማህበረሰብ ክፍሎች እና የፖለቲካ ፓርቲዎችንም ጨምሮ በየጊዜው አዲስ አበባና መቀሌ ላይ በመገናኘት ስንነጋገር ቆይተናል። ስለዚህ አሁን እጅግ ተስፋ የምናደርገው በቀጣዮቹ ቀናት እንግዲህ ሙሉ በሙሉ እነዚህ ስራዎች ይከናወናሉ እና ይሄ ጥር ሳያልቅ ጊዜውም ሳይጠናቀቅ ይህንን የሀገራዊ ምክክር ጉባኤን ከመላው ዓለምም ጭምር ተመርጠው የተዘጋጁ ስለሆነ ሁላቸውም ጉባኤው እንድናሳተፍ ሁኔታዎች እንዲመቻቹ በዚህ አጋጣሚ እንጠይቃለን። እንግዲህ በዓል ማለት በተለይ ሃይማኖታዊ በዓላት ይዘው የሚመጡት ሰላምን ነው፣ የሚሰብኩት ሰላምን ነው። የሚናገሩት የሃይማኖት አባቶችም ሆነ የሃይማኖት መሪዎች በየጊዜው የሚናገሩት የሚሰብኩት ፍቅርንና ሰላምን ነው። ሁሉም ሃይማኖቶች የሚናገሩት መተሳሰብን፣ መፈቃቀርን፣ መረዳዳትን ነው። ስለዚህ ምንም እንኳን አሁን የምናከብረው የክርስትናን እምነት ተከታዮች በዓል ቢሆንም በዚህ በክርስትና እምነት ተከታዮች በዓል ላይ ደግሞ የሌሎችም እምነት ተከታዮች ደግሞ አብረው እንደሚያከብሩ እናውቃለን። ትልቁ የኢትዮጵያችን ጸጋ ይሄ ነው። የእስልምናን በዓል ክርስቲያኖችና ሌሎችም እምነት ውስጥ ያሉ አብረው ሲያከብሩ፣ የክርስትናን በዓል ደግሞ ሌሎችም እስልምናን ጨምሮ ሌሎችም እምነቶች በጋራ ሲያከብሩ ነው። ይሄ ነው የኛ ኢትዮጵያውያን ጥንካሬያችንና ስለዚህ ይሄ አጋጣሚ የክርስቶስ መወለድም ሆነ መጠመቅ ሁለቱም ታላላቅ በዓላቶች ስለሆኑ ሰላምና ፍቅርን ይዘውልን ይመጣሉ ብዬ ተስፋ አደርጋለሁ። እንግዲህ መጪው ጊዜ እንዳልኩት የሰላም ጊዜ እንዲሆንልን በኢትዮጵያ ሀገራዊ ምክክር ኮሚሽን ስም እመኛለሁ። ትልቁ ስራ በዚህ ጊዜ ውስጥ የኢትዮጵያ ሀገራዊ ምክክር ጉባኤ እንዲከናወን በመላው ዓለም በኢትዮጵያ በየትኛውም ቦታ የምትገኙ ሁሉ በዚህ ስራ ላይ የተቻላችሁን እንድታደርጉ እና በሂደቱም ከስሜታዊነት በተወሰነ ደረጃ ነጽተን በምክንያታዊነት ይህን ሀገራዊ ምክክር ጉባኤ ሂደት የተሳካ እንዲሆን ጥረት እንድናደርግ በሀገራዊ ምክክር ኮሚሽን ስምና በኮሚሽኑ በአጠቃላይ በተቋሙ ስምና በራሴ ስም ጥሬን አቀርባለሁ። በድጋሚ መልካም በዓል እመኛለሁ።